24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ታማኝ በየነ ወደ መድረክ። ኢትዮጵያን ወዳታለሁ፣ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ጦና ተብያለሁ። ጋሞ ጎፋ ሄጄ ይሄ ሁሉ ለእኔ ምንም አይደለም። በቅንነት የሰራሁት ሁሉ መርዝ ሆኖ አመመኝ። እግዚአብሔር ይክበር ይመስገን። ስለደከማችሁ በርቱ፣ ግን ፈተና ይጠብቃችኋል። ተወዳጁ ድምፃዊ ከዴንቨር ኮሎራዶ አያሌው መስፍን በክብር ወደ መድረኩ እንጋብዘዋለን። በአራት ጥይት እንድገደል ከበሬ ላይ ተደርጎ እኔን ሳይሆን ሊያስገድለኝ ከጎኔ የቆመውን ጥይቱ ስቶ ይሆን እግዚአብሔር ወደ እሱ አድርጎት እሱ ሙቷል። ታስሬያለሁ፣ ተንገላትቻለሁ፣ ድሃ ሆኛለሁ። በዛወርቅ አስፋው እንባዬ ይቀድመኛል። በዚህ በባዕድ ሀገር በምኖርበት ጊዜ ቤተሰብ ሳይኖረኝ አብረውኝ ላሳለፉ ጓደኞቼ ብዙ ምስጋና አለኝ እና አመሰግናችኋለሁ። እወዳችኋለሁ። ከአዲስ አበባ እንዳትወጡ ብቻ ሳይሆን ብዙዎች የአሜሪካ ዜጎች ከኢትዮጵያ በአስቸኳይ እንዲወጡ እያለ ነው። ሀያ ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ታማኝ በየነ ከኢትዮጵያዊነት አርማነት እስከ ትግራይ ጦርነት ውዝግብ። ኢትዮጵያን ስላልኩ ያተረፍኩት በሽታ ነው፣ ውስጤ ቆሰለ። ይህ በቅርቡ ከአክቲቪስትና አርቲስት ታማኝ በየነ የተሰማ ከባድ ንግግር ነው። ታማኝ በየነ ላለፉት 3 አስርት ዓመታት በኢትዮጵያ ፖለቲካ ውስጥ ትልቅ ስምና ተጽዕኖ ካላቸው ሰዎች አንዱ ነው። ሆኖም ለኢትዮጵያ የቆመለትን ያህል በቅርብ ዓመታት በተለይም ከትግራዩ ጦርነት ጋር ተያይዞ የሚነሱበት ትችቶች ስሙን ለሁለት ከፍለውታል። ዛሬ የታማኝ ጉዞና አከራካሪ የሆኑ ወቅታዊ ጉዳዮች እንቃኛለን። የትግል ታሪኩና የቆሰለው ውስጡ። ታማኝ በየነ በስደት በነበረባቸው ዓመታት የኢትዮጵያን አንድነት በመስበክ በሰብአዊ መብት ጥሰቶች ላይ በመጮህና ሕዝብን በማስተባበር የሚታወቅ ቀዳሚ አክቲቪስት ነበር። ኢትዮጵያ የሚለው ቃል የንግግሮቹ ሁሉ ማዕከል ነበረች። አሁን ላይ ውስጤ ቆሰለ ማለቱ ምናልባትም የደከመላትና የታገለላት ኢትዮጵያ የሄደችበት መንገድ ወይም የደረሰችበት እንግልት የፈጠረው ቁጭት እንደሆነ ይነገራል። የትግራዩ ጦርነትና የተጽዕኖ ፈጣሪነት ሚናው። በሰሜኑ ጦርነት ወቅት ታማኝ ካሜራውንና ማይክሮፎኑን ትቶ ወደ ግንባር ማቅናቱ ለብዙዎች አስገራሚ ነበር። በዚህ ወቅት ያደረጋቸው እንቅስቃሴዎች በሁለት መነጽር ይታያሉ። ለአንዳንዶች ሀገሩ ስትወረር ከሰራዊቱ ጎን የቆመ የአገር ባለውለታ ነው ይላሉ። ለሌሎች ደግሞ እንደ ታማኝ ያለ ስም ያለው ሰው አስታራቂና የሰላም ሰው መሆን ሲገባው በጦርነት ቀጠና ተገኝቶ የጥላቻ ቅስቀሳ ማድረግና አንዱን ወገን ደግፎ ሌላውን መውጋት የታሪክ ስህተት ነው ይላሉ። እውን የታማኝ ሂደት የታሪክ ስህተት ወይስ የአገር ፍቅር? በተለይ በትግራይ ሕዝብና በጦርነቱ ተጎጂዎች ዘንድ ታማኝ መልሶ ኢትዮጵያን ወግቷል የሚል ከባድ ትችት ይቀርብበታል። ጦርነትን ከማውገዝና ሰላምን ከመስበክ ይልቅ የጦር አዝማች የሚመስል ሚና መጫወቱ ለዘመናት የገነባውን የሁላችንም ታማኝ የሚል ስብዕና እንዳደበዘዘው ይነገራል። ታማኝ በየነ ለኢትዮጵያ የከፈለው ዋጋ
የማይካድ ቢሆንም በጦርነቱ ወቅት የነበረው አቋም ግን በታሪኩ ላይ ጥቁር ጠባሳ ጥሎ ማለፉን ብዙዎች ይስማማሉ። ዛሬ ላይ ውስጤ ቆሰለ ሲል ይህ ቁስል በራሱ ምርጫ የመጣ ወይስ አገሪቱ ፖለቲካ የፈጠረው ቁስል? እናንተስ ምን ትላላችሁ? ታማኝ በየነ በጦርነቱ ወቅት የነበረው ሚና እውነት የሀገር ፍቅር መገለጫ ነበር ወይስ የታሪክ ስህተት? አስተያየታችሁን በኮሜንት አስፍሩልን። እንደኔ ግን ታማኝ በየነ በጦርነቱ ወቅት የነበረው ሚና የሀገር ፍቅር ሳይሆን ጥላቻን መሰረት ያደረገ እንቅስቃሴና ቅስቀሳ ነበር ሲያደርግ የነበረው። ያም ሆነ ይህ ግን ታማኝ እርግጥ ነው ለኢትዮጵያ ታግሏል። ቀዳሚ አክቲቪስትም ነው። በዲያስፖራ ዓለም በማስተባበር በግሎባል አሊያንስ ኢትዮጵያ ውስጥ የተጎዱ ዜጎችን በመርዳት ብዙ አስተዋጽኦ አድርገዋል። ታማኝ እርግጥ ነው ቁልፍ ሰው ነው። አርቲስት፣ አክቲቪስት ታማኝ በየነ። ነገር ግን አሁንም ቢሆን በሰዎች ያው መቼም የቆሰለው በሰዎች ነው። በአቋሙ በማይስማሙ ሰዎች ነው፣ በጥቂት ሰዎች እንጂ በኢትዮጵያውያን አይደለም። ስለዚህ ኢትዮጵያን ስላልኩ ቆሰልኩ ማለቱና አሁን ኢትዮጵያን እርግፍ አድርጎ መተው አግባብ ነው የሚል እምነት የለኝም። ኢትዮጵያን የሚወድ ከሆነ ስለ ሰው አይደለም ኢትዮጵያን የሚወደው፣ እንዲሁ የራሱ ስብዕና ነው ኢትዮጵያን ያስወደደው። ስህተቶቹን አርሞ ኢትዮጵያን መውደዱን ቢቀጥል መልካም ነው። ታማኝ በየነ ወደ መድረክ። ተወዳጁ ድምፃዊ ከዴንቨር ኮሎራዶ አያሌው መስፍን በ4 ጥይት እንድገደል ከበር ታስሬያለሁ፣ ተንገላትቻለሁ፣ ድሃ ሆኛለሁ። ወርቅ አስፋው እንባዬ ይቀድመኛል። በዚህ በባዕድ ሀገር በምኖርበት ጊዜ ቤተሰብ ሳይኖረኝ አብረውኝ ላሳለፉ ጓደኞቼ ብዙ ምስጋና አለኝ እና አመሰግናችኋለሁ። እወዳችኋለሁ። ሌላው ነው አያሌው መስፍን። አያሌው መስፍን በዛ ወርቅ። አያሌው መስፍንም እንግዲህ በ4 ጥይት ተስቻለሁ አለ። መቼም ዲያስፖራው ሆድ ብሶታል። ገና ማይክ ይዘው ወደ መድረክ ሲወጡ እንባ ነው የሚቀድማቸው። አንፈርድባቸውም። ብዙ ዓመታት ከሀገራቸው ርቀው ሆድ ብሷቸዋል። እናም በዚህ በጥበብ ማዕድ ተሸላሚ መሆናቸው ሁሉንም ኢትዮጵያዊ የሚያስደስት ነው። ታማኝም ይገባዋል፣ አያሌው መስፍንም ይገባዋል፣ በዚሽም ይገባታል። በዛው ዲያስፖራው በዚህ በባዕድ ሀገር ማለት እንወዳለን።